አለቆች ስልጣን አለው አለ። ጌታም ይህ በአሕዛብ በነገስታት በእስራኤል ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ፣ ስለ ስሜ ስንት መከራ ሊቀበል እንዲያስፈልገው እኔ አመለክተዋለሁ አለው። ልቀጥል? ቀጥል። የቱ ጋር እንዳመነ ልታሳይ ነው። እሺ እንዳትረሳ። ሐናንያም ሄዶ ወደ ቤቱ ገባ፣ እጁንም ጭኖበት ወንድሜ ሳውል ሆይ ጌታ እርሱም በመጣህበት መንገድ የታየ ኢየሱስ ነው፣ ደግሞ ታይ ዘንድና መንፈስ ቅዱስ ይሞላብህ ዘንድ ላከኝ አለው። ወዲያውም እንደ ቅርፊት ያለ ከዓይኑ ወደቀ። ያን ጊዜም ደግሞ አየ፣ ተነስቶም ተጠመቀ። አሁን አመነ ማለት ነው። አሁን ቅርፊቱ ከዓይኑ በወደቀ ቅጽበት ጌታን አመነ ይላል። እስቲ እና አስነብበኝ ቁጥር ስንት ላይ ለዮባ ይላል እያልን ከሄድን እኮ ኦርቶዶክስ የእግዚአብሔር መንግስት ይወርሳል የሚልም እኮ የለም መጽሐፍ ቅዱስ ውስጥ። ይላልን ብቻ አንጠብቅም፣ አንፈልግም። ግርማቸው አቤት። ሌላ ወሬውን እንቶ ያልተጠየቀውን ስለ ኦርቶዶክስ ምናምን 10 ጊዜ ኦርቶዶክስም እኮ ምናምን ትላለህ። ተወሱ የተጻፈውን ያልኩኝ አይ ወዳጄ፣ አለማወቅህን እኮ ስለ ጥምቀት ያለህን መረዳት አየን። እንደማያውቅ ሰው ሆነ አውራ። አንዳንዴ እኔ ያለውን ነገር ካላወራን ሰው ችግር ነው እንትን ይሆናልና አመነ የሚል አለ እዚህ ጋር አስቀድሞ እጁን ጫነበት ነው። የጌታንም ስንጠራበት ከዓይኑ ቅርፊት ወደቀ። አመነ የሚል አለ ወይ? በቃ አመነ ማለት ነው። ከዓይኑ ቅርፊት ከወደቀ እሺ፣ ማስረጃ ስጠኝ። አመነ ማለት ነው ማስረጃው። እዮባ ያነበብከው ማስረጃ ነው፣ በቂ ማስረጃ ነው ነው አይልማ። የቱ ጋር ነው አመነ የሚለው ወዳጅ? የሚል እኮ የለም። አንድም ቦታ ግብረ መልስ ሲሰጥ አላየንም። ለምን መሰለ? አሁን ድርቅና ነው ያዝከው። ድርቅና ደግሞ እንደ ይቅርታ አድርግልኝና ደስ የማይል ድርቅና ነው ያለ። ከላይ ጀምሮ እያወራ ሲመጣ አመነ ሆይ ብዬ የጠየኩ እሱ ግብረ መልስ የመለሰበት ቦታ ላይ ነው። እንደ ትንሽ እንኳን መረዳት ከቻልክ ብዬ ማለት ነው። ጌታ ሆይ ምን አደርግ ዘንድ ትወዳለህ ባለ ጊዜ እርሱ አንተ ማነ ብሎ ለጠየቀው ጥያቄ ኢየሱስ እኔ ነኝ ስላለው ግብረ መልስ ሰጠ። ከዛ በኋላ ግን እርሱ ግብረ መልስ አልሰጠም። ከዛ በኋላ ያለው ንግግር ትረካ ነው። አንደኛ ራሱ የተናገረው የ22ቱን ትተህ ወደዚህ የመጣው ችግር የለውም እሱ። እዚህ ጋር ስንመጣ ጳውሎስ የሰጠው ግብረ መልስ አልነበረም። ከላይ ጌታ ሆይ ምን አደርግ ዘንድ ትወዳለህ ከማለት ውጪ ማለት ነው። ከዛን እግዚአብሔርና ማተነጋገሩ፣ ጌታና ሐናንያ ተነጋገሩ። በራእይ ተገለጠለት ሐናንያ። ከዛን መጥቶ ምን አለው? ሐናንያም ሄዶ ወደ ቤቱ ገባ፣ እጁንም ጭኖበት ወንድሜ ሳውል ሆይ ጌታ እርሱን በመጣህበት መንገድ የታየ ኢየሱስ ነው፣ ደግሞ ታይ ዘንድና መንፈስ ቅዱስ ይሞላብህ ዘንድ ላከኝ አለ። ወይ አመንኩ አላለም። ምንም ግብረ መልስ አልሰጠም እዚህ ጋር ወዳጄ። ወዲያውም እንደ ቅርፊት ያለ ከዓይኑ ወደቀ። እንደምን ያለ? እንደ ቅርፊት ያለ ወደቀ። ከላይ ጀምሮ ስጠይቅ አመነ ወይ ስል አላመነም አልክ። የቱ ጋር ነው አመንኩ ያለው? የቱ ጋር ነው ግብረ መልስ የመለሰው? ምንም የለም። ድርቅና በጣም ነው እንትን የሚለው 22 ላሳይህና ይበቃኛል፣ በመሃል እንዳትገባ። ለጌታ ቃል የማይታመን ሰው እኔ ማውራት ድፍረት ራሱ አለው ብዬ አላስብም። እሺ 22 ላይ ራሱ ይተርካል። ሁለቱ የሚጋጩ ሐሳቦች አይደሉም። ያኛው የሉቃስ ዘገባ ነው፣ ይሄኛው ደግሞ ራሱ ጳውሎስ ስለራሱ የሚናገረው ነው። ስለራሱ ምን ይላል? ስሄድም አለ። ያኛው እንዲያለው እያለ ነበር አይደል? የምዕራፍ 9። እዚህ ጋር ግን ራሱ ምን አለ? ስሄድም ወደ ደማስቆ በቀረብኩ ጊዜ ቀትር ሲሆን ድንገት ከሰማይ ታላቅ ብርሃን በዙሪያዬ አንጸባረቀ። በምድርም ላይ ወድቄ ሳውል ሆይ ሳውል ሳውል ስለምን ታሳድደኛለህ የሚለኝን ድምፅ ሰማሁ። እኔም መልሼ ጌታ ሆይ አንተ ማን ነህ አልኩ። እርሱም አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ አለኝ። ከኔ ጋር የነበሩት ብርሃኑን አይተው ፈሩ፣ የሚናገረኝን የእርሱን ድምፅ ግን አልሰሙም። ቁጥር 10 ጌታ ሆይ ምን ላድርግ አልኩት ይላል። ምን ላድርግ ያለው ስላመነ ነው። ሳያምን ምን ላድርግ ሊል አይችልም። ለምን ካላችሁኝ አስቀድሞ የክርስቶስ የሆኑትን የሚያሳድድ የሚያስር ሰው ነበረ። ሊገድል ሊያስር ደብዳቤ ይዞ የመጣ ሰው ሳያምን እንደው ምን ላድርግ ብሎ ሲታዘዝ አላያችሁ? አመነ። ጌታ ሆይ ምን ላድርግ ባለ ጊዜ አምኗል። ከዛስ ጌታም እመን አይደለም ያለው፣ ምክንያቱም አምኗል ሰውየው። ያላመነ ሰው እመን ነው እንጂ የሚባለው ተጠመቅ አይባልም። ያላመነ ሰው ቅርፊት ይላቀቅ ምናምን አይደለም የሚባለው። ምንድን ነው? እመን ነው አስቀድሞ ማለት ነው። እመን አይደለም ያለው ሐናንያም ሄዶ
እጁን ጫነበት፣ ቅርፊቱም ወደቀ። ከዛ ምን እንዳለው ከታች እናነባለን። ጌታ ሆይ ምን ላድርግ አልኩት። ጌታም ተነስተ ወደ ደማስቆ ሄድና ታደርገው ዘንድ ስለታዘዘ ሁሉን በዚያ ይነግሩሃል አለኝ። ከዚህም ብርሃን ክብር የተነሳ ማየት ባይሆንልኝ ከእኔ ጋር የነበሩ ሰዎች እጄን ይዘው እየመሩኝ ወደ ደማስቆ ደረስኩ። በዚያም የኖሩት አይሁድ ሁሉ የመሰከሩለት እንደ ሕጉም በጸሎት የተጋ ሐናንያ የሚሉት አንድ ሰው ነበረ። እርሱም ወደ እኔ መጥቶ በአጠገቤም ቆሞ ወንድሜ ሳውል ሆይ እይ አለኝ። እኔም ያን ጊዜ ወደ እርሱ አየው። እርሱም አለኝ እመን እና ያለው አይደለም፣ የአባቶቻችን አምላክ ፍቃዱን ታውቅ ዘንድና ጻድቁን ታይ ዘንድ ከአፉም ድምፅ ትሰማ ዘንድ አስቀድሞ መርጦሃል። ባየኸውና በሰማኸው በሰው ሁሉ ፊት ምስክር ትሆናለህና። ከዛስ እመን ያለው አሁንስ አይደለም፣ ያላመነ ሰው እመን ነው የሚሉት ሐዋርያቱ። ጳውሎስ ግን ማነው ሐናንያ ግን ያለው ምንድነው? ቁጥር 16 ላይ አሁንስ ለምን ትዘገያለህ? ይኸው ተነሳና ስሙን እየጠራ ተጠመቅ ከኃጢአትህም ታጠብ። ለምንድን ነው ይሄ ጥያቄ የመጣው? ጥምቀት አያድንም ሲል ስለነበረ ማያድን ከሆነ ከኃጢአት ታጠብ ለምን ተባለ? አስቀድሞ ባመነ ጊዜ ለምንድን ነው ከኃጢአቱ ያልታጠበ የሚለውን ጥያቄ ሽሽት ብዙ መከራ እየወዳጄ። ለማንኛውም ስለነበረን ቆይታ አመሰግናለሁ። እሺ ዮባይ ታንኪዩ በጣም ቃል የታሰማን እግዚአብሔር ይስጥልን። ግርምሽ በጣም እናመሰግናለን። አንተንም አሪፍ ውይይት ነበራችሁ። የመጨረሻ እንግዲህ የውሃድዬ እና ኦብዘርቨር ያርጉና እኔ ጋርም ኦልሞስት ሌሊት ሆኗል፣ እየነጋ ነው። ኦብዘርቨርም የሁሉ ሰዓት ቁጭ ብሎ ስላዳመጠን ታንኪዩ ማለት ፈልጋለሁ። በትዕግስት ስላዳመጥከን ከዮሐድዬ ከቀጥሉና ከዛ አጠቃለን እንወጣለን ማለት ነው። ጠቅለል አድርገን የተነሱትን ፖይንቶች እንሄዳለን። ግርምሽ እናመሰግናለን። ዮሐድዬ አለ አለው ያሪዶ ኦብዘርቨር አታወራም? ችግር የለውም። እናንተ ከመጣችሁማ እናንተ እንድታወሩ ነው ፈልገው። ቀጥሉ ዮሐድዬ። ኦኬ እሺ። ኦብዘርቨር አለ። ሰላም ብያለሁ። እንዴት ናችሁ? ሁሉ መልካም ነው? እግዚአብሔር ይመስገን። እንዴት ነህ? እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ናችሁ? ረጅም ጊዜ ጠፍተህ ነበር። አይ ቲንክ አዎ፣ ድምፅ አስታወስኩት። ከየት ቤተ እምነት ነበረ? እኔ ከሙሉ ወንጌል ነኝ። ባክግራውንዴ ሙሉ ወንጌል ነው። ኦኬ ጥሩ። ያው እንግዲህ ዛሬ ርዕሳችን ኦርቶዶክስ ለምን አትሆኑም የሚል ሀሳብ ነው እና ምናልባት የሆነ ሀሳብ ላንሳልህና ከዛ ለምን ኦርቶዶክስ የሚለውን ሀሳብ አትሆኑም የሚለውን ሀሳብ እናነሳለን። ክርስቶስ ነው አይደለ ቤተክርስቲያንን የመሰረታት? ኦብዘርቨር መጽሐፍ ቅዱስ እንደዛ የሚያሳየን። ኦኬ ክርስቶስ የመሰረታትን ቤተክርስቲያን ደግሞ ለዘላለም እስኪመጣ ድረስ እንደማይተዋት ስለ ቤተክርስቲያን ተናግሯል ክርስቶስ ራሱ አይደል? በትክክል በዘመናት መካከል ቤተክርስቲያን ጠፍታ ክርስቶስ ትቷት ቤተክርስቲያን የጠፋችበት ዘመን ነበረ ብለህ ታምናለህ? አታምንም? በጣም አሪፍ። ሙሉ ወንጌል መቼ ነበረ የተመሰረተችው ወይም የጀመረችው? ኦኬ አይ ቲንክ ቅድም ኢንፎርሜሽኑ ሲሰጥ ነበር መሰለኝ በ1950 አካባቢ ነው። 50 ፕላስ ማይነስ። ኦኬ 50 ከዛ በላይ። በጣም ጥሩ። ስለዚህ ከዛ በፊት ቤተክርስቲያን ነበረች ወይስ አልነበረችም? ነበረች። በጣም አሪፍ። ስለዚህ ለምሳሌ እስቲ ማክሲማም የፕሮቴስታንት ጅማሬ ከሚለው እንውሰድና እንግዲህ ከ15 17 ምናምን አካባቢ አይደለ የፕሮቴስታንት ጅማሬ የሉተር ከካቶሊክ መውጣት ማለት ነው አይደለ ፕሮቴስታንቲዝም የሚጀምረው። ግን እዛ ከመሄድ በፊት ጥያቄው የቤቱ ርዕስ ጥያቄው እኛን ነው እየጠየቀ ያለውና አይደለም። ቆይ ኦርቶዶክስ የነበረ ፕሮቴስታንት የጀመረበት አሁን ያላችሁበት እናሳይና ከዛ ደግሞ እዛች ቤተክርስቲያን ላይ እንዳትሆኑ ምንድነው የሚይዛችሁ የሚለውን ላሳየ። 15 17 ላይ ፕሮቴስታንቲዝም ጀመረ በሉተር አይደል? ኦብዘርቭ። እሺ ከዛ በፊት ፕሮቴስታንቲዝም ከዛ በፊት ነበረ። ምን ማለት ነው? ፕሮቴስታንቲዝም ከዛ በፊት ነበረ ማለት የፕሮቴስታንቲዝም እንቅስቃሴ ወይም ደግሞ ትምህርቱ ይሄ አሁን ያለው የፕሮቴስታንት ትምህርት ከሉተር በፊት ነበረ። ኦኬ ያልነበረው ማለት አልነበረ ማለት ትምህርቱ ነው ወይስ እንቅስቃሴ?
ትምህርቱ ራሱ ትምህርቱ ይኖራል። ትምህርቱ ነበረ። ትምህርቱ ይኖራል። ለምን መጽሐፉ አለ። በጣም አሪፍ። ቆይ ስለዚህ ያ ትምህርት አለ ብለህ ካመንክ ማለት ነው። እስቲ በዛ አሁን ከሉተር በፊት ሳይሆን ሉተርን ትጨምርና የቤቱ ርዕስ መስተካከል አለበት። አንዴ ቆይ ነበረ ስላልከኝ ይሄንን ሊድ ማድረግ አንዴ አሁን እኔ የሚደብረው ምን የሆነ ፖይንት ሚስ ልታረጉ እንደሆነ ስታስቡ ወይም ደግሞ ስትገምቱ መረበሽ ትጀምራላችሁ። እስካሁን ፍሎው አሪፍ እየመጣ ነበር። ቆይ አንዴ ከዛ በኋላ ለምን አትሆንም የሚለውን ጥያቄ ነው እጠይቃለሁ። አይመለከትም፣ ስለ ርዕሱ አይመለከትም። አሁን ተረጋግተህ ስማ እሺ፣ ረጋ በል። አያችሁ የሆነ ነጥብ ሚስ እንደሚያደርግ ምናምን አይነት ነገር ያስብና መረበሽ ይጀምራሉ። አትረበሽ። ኦኬ እምነትህን ወይም ደግሞ ያለህበት የምርም እውነት ነው ብለህ የምታስብ ከሆነ ያንን ኮንፊስ ለማድረግ አትፍራ። እኛ ስለማንፈራ ነው ይኸው ርዕሳችን ኦርቶዶክስ ለምን አትሆኑም ብለን ነው የጀመረው። ስለዚህ ከዛ በፊት ትምህርቱ ነበረ ብለኸኛል። እስቲ መጽሐፍ ቅዱስ ብቻ የሚለውን ትምህርት ከዛ በፊት አሳየኝ። ልታሳየኝ ትችላለህ? መጽሐፍ ቅዱስ ብቻ የሚለውን ትምህርት ኦብዘርቭ ክፈታ። አይ በእንደዛ መልኩ አይደለም የምንሄደው። የለም አይደለም። ብዬ አንድ ያዝልኝ በእናትህ። ምንም አትሆንም አይደለ? ያው ከኔ ጋር መነጋገር ምንም ችግር የለም። ከኔ ጋር ነው እያወራ ያለው ኦብዘርቭ። ስለዚህ ቆይኛ አንዴ አንተ ባነሳው መጽሐፍ ቅዱስ ብቻ የሚል አለ ወይ የሚል ነው የጠየቀኝ አይደል? ከዛ በፊት ትምህርቱ ነበረ ስላልክ መጽሐፍ ቅዱስ ብቻ የሚለው ትምህርት ከዛ በፊት ነበር። ያዘውና እኔ ለምን ኦርቶዶክስ እንዳልሆንኩ ላሳይህ። እዛ መልሰው እንጂ መጀመሪያ አሁን 3 ጊዜ ነው ሚዩት ያደረጋችሁኝ እንዴ? ምን እየሆንክ ነው? ኦብዘርቨር እየሰማን ነው። ከቤቱ ርዕስ ወጥተሃል። የቤቱ ርዕስ ከዛ በፊት ትምህርቱ ነበረ ብለህ እንግዲህ እስካሁን ማስረጃ ቆይ አንዴ ኦብዘርቭ አንዴ። ከዚህ በፊት እስካሁን ያወራ ነው ባይዘዌ እዩ፣ ተመልከቱ ምን ያክል ማስረጃ እንደሚፈሩና እንደሚጠሉ እስካሁን ያወራ ነው። ኦኬ ባክኤንድ ፎርስ አንዴ ቆይ ባክኤንድ ፎርስ አወራንና ትምህርቱ አለ ወይ የሚለው ጋር ስንደርስ አዎ አለ። ከዛ በኋላ ማስረጃ እንደሚጠይቅ ኦብዘርቨር ዶንት ቢ ነርቨስ። ቆይ አንዴ ቆይ ማስረጃ አምጣ ስትባል ሞቼ ይገኛል ያልከው ለምን አልሆንክም ብለህ ስለ ሶላ ትጠይቀኛል እንዴ? ኦኬ ስለዚህ ሁለተኛ ጊዜ ትምህርቱ ነበረ ብለህ እንዳታወራ። ምንም ከዛ በፊት የሚታወቅ ትምህርት ወደ ቤት ጥያቄ ተመለስ። ቆይ አንዴ ቆይ አንተ አይደለም የምትመልሰኝ፣ እኔ ነኝ የምጠይቅህ ወይም ደግሞ እኛ ነን ያስገባን። ስለዚህ እኔ የምመራው ማለት ነው። ስለዚህ በየመሀሉ አትክፈት። አንዴ ተረጋጋ እንጂ ምንድን ነው እየሆንክ ያለው ወዳጅ? መጀመሪያ አንተ ያለህበትን ስህተት እንደሆነ አሳይቼ ነው። ከዛ በኋላ ኦኬ መጀመሪያ ምን እናደርጋለን? ጥያቄ የቤት ርዕስ ወይ ቀየር። አሁን በኋላ ደግመህ ከከፈትክ መውጣት ፈልጋል ማለት ነው። አንዴ ስማ እገባለሁ አልኩ አይደል? መጀመሪያ ሰው ያለበትን ነገር ማወቅ ሳይችል ወይም ደግሞ ካላወቀ ያለበትን ጨለማ ካልተረዳህ ቤት ርዕስህን ከአባል ላክና ትንሽ ተረጋግተህ ስትመጣ ቆይ ልጨርስና ሀሳብ ያስገባል። አያችሁ ከፕሮቴስታንት ጋር በማስረጃ ማውራት በፍጹም አይቻልም። ማለት ማስረጃ አቅርቡ ብሏቸው ማለት ነው። አንተ ራሱ ስታቀርብ ባይዘው በጣም ነርቨስ ነው የሚሆኑ። መጽሐፍ ቅዱስ ሲከፈት አይወዱም፣ ማስረጃ ሲከፈት አይወዱም። ዝም ብለህ የራሱ ወሬ፣ ምክንያቱ ከራሳቸው ሀሳብ ተነስተው ስለሆነ ዶግማ የሚመሰርቱት ማለት ነው። የራስ ሀሳብ ብታወራ ደስ ይላቸዋል። አሁን እስካሁን ኦኬ ለምንድን ነው የት ዲኖሚኔሽን በስንት ዓመተ ምህረት ተመሰረተች? ትምህርቱ ከዛ በፊት ነበረ ወይ? ይሄ ሁሉ እየመለሰ መጥቶ ኦኬ ከዛ በፊት ትምህርቱ አለ ወይ ስለው አዎ አለ። አሁን ማስረጃ አምጣ ሲባል መረበሽ ጀመር። ከማስረጃ ጋር ያላችሁ ጠላትነት ወይም ደግሞ ጠብ ምንድን ነው? ኦኬ ዝም ብላችሁ ከራሳችሁ ሀሳብ ተነሳችሁ መጽሐፍ ቅዱስ ትተረጉማላችሁ፣ የራሳችሁ ትምህርት መሰርታላችሁ።
ኦኬ ዘንድ ቸርች ትከፍታላችሁ። ቸርች የመጣ ሁሉ አሜን 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 ስላችሁ ትለምዳላችሁ። እዚህ መጣችሁ ያወራችሁት ሁሉ ሰው ካልተቀበለ ምናምን በቃ መቀወጥ መረበሽ ማለት ነው። እንደዛ ሊሆን አይችልም። አስገባሃለሁ ለምን ኦርቶዶክስ እንደማትሆን እሱን የተወሰነ አይተን እንጨርሳለን። እሺ ላካም እሺ ልካል እሺ ርዕሱን አስተካክልና ጠይቅ። ርዕሱ ስለ ሶላ ከሆነ ሶላ ነው። እሺ አሁን ቀጥል። ርዕሱ ሶላ ከሆነ በሶላ ጉዳይ ይመጣል። ርዕሱ ለምን ኦርቶዶክስ አልሆንም ተብሎ ሶላ እንዴት ይጠየቃል? ለምን እንደሚጠየቅ አሁንም እየጠየቀኝ ነው። እመልስልሃለሁ። ስመልስልህ እንዳትገባ እሺ። ምክንያቱም አንተ ያለው ጨለማ ውስጥ ነው፣ የሰው ትምህርት ውስጥ ነው ያለው ማለት ነው። ስለዚህ የሰው ትምህርት ውስጥ ምን ትሰራለህ? መጀመሪያ በምን አውቀህ ነው ጨለማ ውስጥ ነው? ሆልድ ኦን ሚዩት አድርግ። ጠይቀህ ሲመለስልህ አትደረብ አልኩ። የሰው ትምህርትና የሰው ስራ ውስጥ ሆነ ኦኬ ድህነት እንደማታገኝ መጀመሪያ ልታውቅ ይገባል። አንተ የሰው ትምህርት ውስጥ መሆንህ ካወቅክ በኋላ ደግሞ ስለዚህ ወዴት ነው እያልከኝ ያለው የሚለው ኦርቶዶክስ ለምን አትሆንም የሚለው ከዛ በኋላ የሚመጣ ነው። አንተ ጭቃ ውስጥ እንዳለ ጨለማ ውስጥ እንዳለ ሳታቅ ሳትረዳ ግን የኦርቶዶክስ ብርሃን ሊገለጥልህ አይችልም። ምክንያቱም ምንድን ነው የሚባለው የሆነ አሳ ወይም ደግሞ የሆነ ፕላቶ የሰራው እንትን ኤክስፐሪመንት አለ። አንድ የተዘጋ ጨለማ እንትን ውስጥ የሚኖር ሰው ብርሃን ለማየት ወይም ደግሞ ወደ ብርሃን ለመውጣት እጅግ እንደሚፈራ ሁሉ አንተም ያለበት ጨለማ አንደርስታንድ እስካልተረዳህ ድረስ ስለ ብርሃን ጥቅምና እንትን የሚጠቅምህን ጥቅም መረዳት ይከብዳል። ለዛ ነው የጠየቅኩ መጀመሪያ ያለበትን ጨለማ እንድትረዳ የሰው ትምህርት እንደምትከተል ለማሳወቅ ነበረ። አሁን ኦርቶዶክስ ለምን አትሆንም የሚለው ቀጥል። በጣም ጥሩ። ኦርቶዶክስ ማንሆንበት ምክንያት የመጀመሪያው ነጥብ ማርያም የኢየሱስ ክርስቶስን ቦታ ወስዳለች። እሺ ማርያም የኢየሱስ ክርስቶስን ቦታ ወስዳለች የሚል ማስረጃ እስኪ የቱ ጋር ማስረጃ ላቀርብልህ? ነገረ ማርያም 663 ነገረ ማርያም 663 የቤተ ክርስቲያኒቱ መጽሐፍ ስለሆነ ነገረ ማርያም 663 ምንድን ነው? ማርያም ለማማደል ብዳ ሞታለች ይላል። ነገረ ማርያም 663 ምንድን ነው? ነገረ ማርያም 663 የሚባል ነገር አለ። ምንድን ነው? መጽሐፉ አለ። መጽሐፉ ላይ ላንብብልህ ወይም ላሳይበት ቪዲዮ። ነገረ ማርያም 663 አሁን እቺን ነገር እንዳነብ ትፈቅድልኛለህ ወይስ አትፈቅድልኝም? ተረጋጋ ጋሽ ኦብዘርቨር። እሺ ላንብብልህ። በቃ ክፈተው። እሺ ላንብብልህና እሺ ቆይ ላንብብልህ። መጀመሪያ ላንብብልህ። ክፈተው። እሺ ከፍትልሃለሁ። አንዴ እሺ አንዴ እስከ ትንሽ ያዘ። ማርያም 663 የሚባል እኔ ፎር ዘ ፈርስት ታይም ፔጁን ነው የነገርኩህ። ፔጁ 663 ነገረ ማርያም ይባል የማን መጽሐፍ ነው? የኢትዮጵያ ኦርቶዶክስ ቤተክርስቲያን ነው። ማን የጻፈው? ምን ይላል? ክፈተው እንጂ ምን ይላል አትበል ወዳጅ፣ ክፈተው። ቦታው ስላልተመቸኝ ነው። አንዴ ቆይ፣ ቦታ እየፈለግኩ ነው። አንዴ ጠብቀኝ በእናትህ። እሺ ታግዘኝ። ግድ የለም ጦርነት የለም። ስለዚህ ከዶግማ ትምህርቷ ማትቀበለው የለም። ነገረ ማርያም ነው ጥያቄ የሆነብን። ከዶግማ ትምህርቷ ምንም ጥያቄ የለህም ማለት ነው። ለዓለም ሁሉ አማላጅ ሆና ሞታለች ይላል። አይ ለዓለም ሁሉ አማላጅ ሆና ሞታለች። ምን ክላሽ የሚያደርግ እኮ ለዓለም ሁሉ አማላጅ ሆና ሞታለች የሚባል ነገር የለም ወዳጅ። ኦኬ የለም ለዓለም ሁሉ። እስቲ ድገመው። ምንድን ነው የሚለው? እስቲ አንዴ ምንድን ነው ያልከው? ድገመው። ላንብብ እንደገና። አንዴ ድገመው እስኪ። ምንድን ነው ያልከው? ኦኬ በደንብ አድርጌ ላንብብልህ። ምንድን ነው ያልከው? አሁን ያልከውን ድገመው። እመቤታችን እግዝእትነ ማርያም የተወለደች ዕለት በአባትና አሁን ያልከውን ድገመው። እኔ እኮ ባይዘወይ የመግባባት ችግር አለባችሁ ማለት የምትባሉትን መስማት አችሉም ነው ችግሩ፣ እሱ ነው። አሁን ያልከውን ድገመው ስትባል እየደገምኩልህ እኮ ነው። በእናትህ ታገስ። በእናትህ
አሁን ያልከውን መጀመሪያ አሁን ያልከውን እስኪ ድገም። ታገስ፣ በእናትህ ላንብብ። እሺ ታገስ። አሁን ያልከውን ነው የምትደግመው። ቆይ ከፍተህ ነው የምታነበው። እኔ ጤነኛ አይደለም እንዲህ ልጅ። ከፍተህ ነው የምታነበው። ከፍተህ ከማንበብ በፊት ግን አሁን ያልከው ምንድን ነበረ? እስኪ ድገም። ለዓለሙ ሁሉ አማላጅ ሆና ሞታለች ይላል። እሺ እንደዛ ይላል። አሁን ክፈትና እንደዛ የሚለው ስለዚህ ኢየሱስ ክርስቶስን ሙሉ በሙሉ ወስዳለች ማለት ነው ባጭሩ። ክፈታው እና አንብብ እባክህ። ይኸው ከፍቼ አነባለሁ። እኔ አለሁልህ። ይኸው ነገረ ማርያም ይኸው 600 ክፈተው። መጽሐፉ ክፈተው። አንዴ ትልቅ ሶፍት ነው። ፎቶግራፍ ነው ያነሳሁት። ስለማይ ፎቶግራፍ ማንሳት አልችልም። ማን አልችልም? መጽሐፉን ያላነበብከው መጽሐፍ ስክሪንሻት አድርገህ ያንተን የብብትህን ቆሻሻ ደብቀህ እኔን ለክርስቶስ መናገር አልችልም። ባለጌ ይሳደብ። በቃ እነዚህ ናቸው መጨረሻ። ማርያም ለዓለም ሁሉ ድነት ሞታለች ይላል። ቆይ አንዴ ስድቡን ምን አመጣው? ፎቶግራፍ ማንሳት አልችልም። ማን ያለው? ባለጌ ብለህ መሳደብ ምን አመጣው? ምን አይነቱ ነው? አይ ለምን ትሳደባለህ ነው? ፎቶግራፍ ማንሳት አልችልም፣ እችላለሁ። ቆይ አይ ትልቅ ሰው አይደለህ ወይ? ለምን ትሳደባለህ ነው ያልኩህ። አሁን ፎቶግራፍ ማንሳት እችላለሁ ወይስ አልችልም? ትልቅ ሰው አይደለህ ወይ? ለምን ትሳደባለህ ነው ያልኩህ። ኦኬ ነገረ ማርያም ላይ ማርያም ጥያቄን ስማ መጀመሪያ። ለምን ትሳደባለህ? መጀመሪያ ምን አደረገ? ሁሉ ድነት ሞታለች መጽሐፉ አለ ሆይ ነው ያለህ አይደለ? ቆይ ስማ፣ ለምን ትሳደባለህ? ቤተ ክርስቲያን አይደለ? ለምን ትዋሻለህ? ለምን ትሳደባለህ? ለምን እንደናንተ ያለ ቅጣቱ የበዛበት ነው ታውቃለህ አይደል? እሺ አሳየናው፣ መጽሐፉን አውጣውና አሳየን። እሺ አስወረድኩት። ይሄ ሲጀመር በቃ እንደዚህ ናቸው። ወረደብሽ ፓፓ። ምን ብዬ ነው አልኩኝ እኮ ደነገጥኩኝ እኮ። አይዞሽ ደነገጥኩኝ ብሎ ከዛ ምን አድርጌ ፎቶ ማንሳት አልችልም። ምን አይነት ባለጌ ራሱ እንዴት እንደደነገጥኩ ጌታ። ምን ብዬ ነው እኔ ቃላት ጠፋ እኮ ቃላት አጠረ ማለት ግራ ገባ። ምን ትበል የምር ምን ብዬው ነው እኮ አልክ። ወዲያው እንደደነገጠም ስለገባኝ ነው እኔ ራሱ የገባሁት እና እኔ ራሱ ደንግጫለሁ። ባልተጠበቀ ሁኔታ ድንገት አዘነበብሽ። አይዞሽ ኧረ ይመቸው ኦብዘርቨር። ከዛ ፎቶ ማንሳት እችላለሁ አልችልም? ኧረ ይመችህ አንተ ከባድ ሰው ነህ ኦብዘርቨር። እኔ እኮ በጣም የሚገርመኝ ትምህርት ላይ ማውራት ይኸው ከባድ ነው ከእነሱ ጋር። አሁን ነገረ ማርያም እንዲህ በቃ እንትኑ ነው የያዘው ማለት ነው። ነገረ ማርያም ምንድን ነው? መጽሐፉ ምንድን ነው? ማነው የጻፈው? ከየት ነው የመጣው? በቃ እነ ቀለሜ ቁጭ ብለው ሲሳደቡ የሚውሉትን ምናምን ይሰሙና ከዛ ፎቶ ስክሪንሻት ያነሳሉ። ሀሳቡ ይበል አይበል they don't really care ማለት ነው። እኔ ትላልቆች ናችሁ ቢያንስ አይደል? አንድ ሰው ትልቅ ከሆነ እኮ ማገናዘብ ይችላል። ከህፃናት በተለየ መልኩ ህፃናት የነገርካቸው ሁሉ ቢቀበሉ፣ አዎ እድሜያቸውም ማለት ማገናዘብ የሚችሉበት ደረጃ ስላልደረሰ የነገርካቸው ሁሉ ይቀበላል። እናንተ እንደ ህፃናት የተነገራችሁ ሁሉ ዝም ብላችሁ አሜን እያላችሁ የምትሰሙ የአይምሮ ህፃናት፣ ኦኬ፣ በአይምሮ ያልበሰላችሁ መሆናችሁ የሚያሳይ ፎቶ ማንሳት አልችልም ይችላል። ማይ ብራዘር መጽሐፉን አንብበ የምርም እንደዛ ያምናሉ ወይ ኦርቶዶክሶች ብለ፣ አዎ እንደዛ ስንል ሰምተ፣ ኦኬ፣ እንደው እመቤታችን ለዓለም ሁሉ ሞታ አማላጅ ሆናለች የሚል ትምህርት ስናስተምር ሰምተ እንደዛ ብትል ኦኬ፣ ከዛ በኋላ በቃ አመዛዝነ ነው ይባላል። የሆነ ስክሪንሻት ይዘ የቀለሜ ሀሳብ ጨምረህበት እዚህ መጠ እንደዛ ነው የምታምኑት ስትል ልታፍር ነበር የሚገባ ማለት ነው። ልታፍር ደግሞ ጭራሽ ፎቶ ማንሳት አልችልም ይችላል። እኔ እኮ እሺ ከባድ ነው። ኤኒዌይስ
እንትን በሉ የሀዲዬ ይዛ ነገር ለመጨመር ያክል እያጠቃሉና እንትን የተነሱት ላይ ችግር የለውም። አጠቃሉና የተነሱት ሀሳቦች ላይ በደንብ ሪፍሌክት አድርጉና ጨርሱ። ችግር የለውም። አንድ ነገር ለማለት ያህል ይሄ ጥያቄው ምንድነው ለምን ኦርቶዶክስ አትሆኑም የሚል ነው እና ማልሆንበት ምክንያት ብሎ አሁን መጨረሻ ላይ ያቀረበው ስለ ጥምቀቱ እንትን እንላለን። ያቀረበው ምንድነው ማርያም የኢየሱስን ቦታ ስለያዘች በኦርቶዶክስ ቤተክርስቲያን የሚል አስቀመጠ። ከዛን ውሸት ዋሸ ማለት ነው። አስቀድሞ የኢየሱስ ቦታ የሚያዘው በእንደዚህ ነው ያለው። በኋላ ቢኖር የምጠይቀው ማለት የመወያየቱ እንትኑ ቢኖረው የኢየሱስ ቦታ በዚህ ይሸፈናል የሚለው ራሱ ትምህርት ከየት ነው የመጣው ነው? የመጀመሪያ በዓለማችን ላይ ስለ ሰዎች የሞቱ ብዙ ሰዎች አሉ። ስለ ሰው መሞትን ብቻ ይዘን የኢየሱስ ቦታ መያዝ ነው የሚል ሎጂኩ ራሱ ልክ ስላልሆነ ማለት ነው። ለምሳሌ ወታደሮች ስለ ሰዎች አይሞቱ? ይሞታሉ። የኢትዮጵያ ወታደሮች እኮ የኢትዮጵያን ሕዝብ ለመጠበቅ ነው የሚሞቱት አይደለ? ይሄንን አይተን ዝም ብለን ቃላቶቹን እንትን ካልን ኢየሱስም ስለኛ ሞቷል፣ አንድ ወታደርም ስለኔ ሊሞት ይችላል፣ ስለዚህ ወታደሩ የኢየሱስን ቦታ ያዘ ልንል እንችላለን? አንችልማ። ይህን ቀጥታ ከነገረ ማርያም ጋር እያገናኘው ሳይሆን ሎጂኩ በራሱ ልክ አይደለም የሚለውን እንድታውቁት ያክል ነው። ሎጂክ የሚያመጡትን ሎጂኮች አመክንዮአቸው በቃ ልክ አይደለም። የራሳቸውን አስተሳሰብ ብቻ ጭነው ይመጡና ከዛን ይሄው እናንተ እኮ አይነት ነገር ማለት ነው። ሲጀመር በመጽሐፍት ያለው በቤተ ክርስቲያን ትርጓሜ የሚቃኝ ነው። በመጽሐፍት ያለ ኢቭን በመጽሐፍ ቅዱስ ያለ እንኳን ማለት ነው። አንድ ለምሳሌ ያን ነገር አንስተን እሱ በተረጎመው ቀላል ትርጉም ይዘን ከሄድን መጽሐፍ ቅዱስ ላይ የተቀመጡ ሙስሊሞች የሚያነሷቸው ጥያቄዎች አሉ። በቀጥታ ያነቧቸውና በተለይ ምንድነው ጥበብ ላይ የሚያነሱት ነገር አለ አይደለ? እሱን በቀጥታ እንተርጉሞ ከተባለ መጽሐፍ ቅዱስ ምን ብለህ ልትረዳው ነው? እና ይሄ ልክ አይደለም። እንትኑ አመጣጡ በራሱ ልክ አይደለም። ነገረ ማርያም ይዘመተ ምን ትረዳላችሁ ብትለን መረዳታችን እነግር ነበር። ነገረ ማርያማችንን ይዘመተ ግን የራስን መረዳት ስትጨምርበት ልክ አይሆንም። ያነሳው መጽሐፍም ቢሆን የክርስቶስን ማዳን ያጎላል እንጂ በአባቱ ቀኝ ያለን ጌታን ያሳየናል እንጂ ማርያም የኢየሱስን ቦታ ትወስዳለች ወይም ወስዳለች የሚል ምንም አይነት ትምህርት አይሰጥም ማለት ነው። ዶግማ ላይ ግን ማንሳት የሚችሉት ነገር እንደሌለ ማሳያም ጭምር ነው። ምክንያቱም እስኪ አንድ ነገር አንጣ ሲባል መጀመሪያ የጠቀሰው ከዶግማ አይደለም፣ ከሃይማኖት አይደለም፣ ከቃላት ከገለጻ ነው። ለምሳሌ ኢየሱስ የዓለም ብርሃን ነው፣ አሜን ብለን ተቀብለናል። ልክ ነው። ሐዋርያትም የዓለም ብርሃን ተብለዋል። ሐዋርያቱ የኢየሱስን ቦታ ያዙ ማለት ነው? ራሱ ነው ደግሞ ያላቸው። በሉ ቦታዬን ያዙ ብሏቸው ነው አይደለም። እኔ ለዓለም የተሰቀልኩበት የሚል ጽሑፍ የለንም መጽሐፍ ቅዱስ ላይ አለን። ለዓለም ግን ተሰቅሎ የኢየሱስን ቦታ ይዞ ነው አይደለም። ዓለም ለኔ የተሰቀለበት እኔም ለዓለም የተሰቀልኩበት ሲል ለዓለም የተሰቀለ ኢየሱስን ቦታ መያዝ ነው ብለን ካልተረጎምን የኛን መጽሐፍ እንደዛ የምተረጎምበት ምንም ምክንያት የለም ማለት ነው፣ ከጥላቻው ውጪ። ባይዘው ይሄ ሰውዬ አይ ቲንክ ስሙ ጠፍቶብኛል፣ በፊትም የነበረና ትልቅ ጥላቻ አለና ድምጽ ውስጥ ታውቁታላችሁ። ለቤተ ክርስቲያን ያለውን ጥላቻ በተቻለው መጠን ለመደበቅ ሞክሮ ነበር መጀመሪያ ላይ ሲያወራ የነበረው፣ ግን ድምጽ ውስጥ ያስታውቃል። ይሄ ልክ አይደለም። ጥምቀት ላይ ያነሳናቸው ነጥቦች ነበሩ። ከዚህ አንጻር በነገራችን ላይ እኛ ለምን ኦርቶዶክስ አትሆኑም የሚለውን ስናነሳ ከሃይማኖት አንጻር ነበር ያነሳነው፣ ማየት ከተቻለ ማለት ነው። ፓስተሩም ከአኬ ጋር ሲወያይ ጥምቀት ላይ ግልጽ መጽሐፉን አልቀበልም የሚመስል ክህደት ነበረ። ስለ ትህትናቸው እናመሰግናቸዋለን። ከዛ በኋላም የመጡት ግልጽ መጽሐፉ ላይ የተቀመጠውን አንቀበልም። ጥሩ ውይይት ነበረ፣ ጥሩ ተወያዮች ነበሩ። ትህትናቸው ቆንጆ ነው፣ በቃ መደማመጣቸው ከዚህኛው ውጭ ያሉት ማለት ነው። ስለሱ እያመሰገንን ግን በመጽሐፍ ቅዱስ የተጻፈውን ሃይማኖት የሆነውን በተለይ ሚስጥራት ላይ ያለው ትምህርት በግልጽ ነው የሚክዱት፣ በግልጽ ማለት ነው። ኢየሱስ ያስተማረውን ትምህርት ክዶ የኢየሱስ ነኝ ማለት ይቻላል? አይቻልም፣ አይቻልም። በኢየሱስ ትምህርት ኢየሱሳውያን ነው የምንሆነው። የኢየሱስን ትምህርት ባለመቀበል አጋንንታውያን ከመሆን ውጪ ኢየሱሳውያን መሆን አይቻልም። አንደኛ ቆሮንቶስ ላይ ተከፋፍለው ባገኛችሁ
ጊዜ የነገራቸው ነገር ነበር አይደለ? ጳውሎስ በማን ስም ተጠመቃችሁ ይላቸዋል። በእኔ ስም አልተጠመቃችሁም። ያን ነጥብ የሚያነሳላቸው ለምንድን ነው? ክርስቶሳውያን ነው የምትሆኑት በጥምቀት እና እኔ አጵሎስ ነኝ እኔ ኬፋ ነኝ ብላችሁ ልትከፋፈሉ አይገባም። በጳውሎስ ስም ተጠመቃችሁ ወይ? በኬፋ ስም ተጠመቃችሁ ወይ? አልተጠመቁም። በማን ስም ነው? በኢየሱስ። ስለዚህ የኢየሱስ ናችሁ ነው እያላቸው ያለው። ስለዚህ ጥምቀት የኢየሱስ ያደርግሃልና ኢየሱሳዊ ነው የምትሆነው ማለት ነው። ዜግነታችን ክርስቶሳዊነት ነው። ጥምቀት በራሱ የክርስቶስ ነው የሚያደርገን። ለዛ ነው ማቴዎስ 28 ላይ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያድርጓቸው አይደል ያለው። ደቀ መዝሙር መሆን ማለት ምን ማለት ነው ሲባል በሌላ ስፍራ ላይ መጽሐፍ ቅዱሳችን የጌታ መሆን የኔ ያድርጓቸው ብሎ ይተረጉመዋል፣ ወይም የእሱ መሆን ብሎ ይተረጉመዋል። የኔ አድርጓቸው እያለን ነው። የእርሱ የምንሆነው ደግሞ በጥምቀት በኩል ነው። ሳናምን ነው አይደለም፣ ማመን ለሚችል ማለት ነው አምነን። ስለዚህ የእርሱ መሆኛውን ሰው ተቃውሞ የእሱ ነኝ ማለት አይችልም። አያችሁ፣ ክርስቶስን መልበሻውን ይቃወምና ግን የክርስቶስ ነኝ ይላል። ይሄ ልክ አይደለም። ኦርቶዶክስ ያልሆናችሁት ይህን በመካዳችሁ ነው መደምደሚያው። ሃይማኖትን በመካዳችሁ ነው። እና ጥያቄዎቹንም ስናነሳላችሁ ያንን እንዳልተቀበላችሁት አሳይተን ኦርቶዶክስ ያልሆናችሁት በዚህ ምክንያት ነው የሚለውንም እንድትረዱት ነው። መጨረሻ ላይ ያነሳነው ቅድም አስብበታለሁ ብሎ ሄደው ልጅ እንግዲህ ሌላ ቀንም በሰፊው ከዚህ በፊትም ብዙ ጊዜ አውርተንበት እናውቃለን። በሰፊው ደግሞ ወይ እናወራበታለን። ሐዋርያዊ ቅብብሎሽ ወይም አፖስቶሊክ ሰክሴሽን መሰረታዊ ጉዳይ ነው። መሰረታዊ ጉዳይ እና እሱን የሚመለስ የሚችል ሰው ካለ በጣም እንትን ነው የሚሆነውና ካላችሁ ሌላ ቀንም አትጥፉብን። ጴንጤዎች ደግሞ እሱ ላይ እስቲ አንዳንድ ነገሮችን አንቡ ከምን አንጻር ነው ምናምን የሚለው ምናልባት ሌላ ቀን ስንገባ ገብታችሁ ትነግሩን ይሆናል። ያሬዶ እናመሰግናለን። እግዚአብሔር ይስጥልን፣ ቃሎት ያሰማለን። እሺ ዮባይ በጣም እግዚአብሔር ይስጥልን፣ እናመሰግናለን። በጣም አሪፍ ውይይት ነበረ። እኔ እናንተ ስትመጡ ለእናንተ ቅድሚያ እሰጣለሁ። ምክንያቱም አንደኛ የበሰለ ውይይት ስለምታደርጉ፣ ሁለተኛ በደንብ ያው ሚዲያ ላይ ያለውን ነገርም ብዙ ነገር ስለምታውቁት ከዛ አንጻር ነው እና እኔም ስለምማር ነው። በጣም አሪፍ ቃሎት ያሰማለን ዮባይ። ዮሐንዬ ደግሞ አጠቃላይ ሀሳብን። ኦኬ፣ ቃሎት ያሰማልን ሁላችሁም። ያሬዶም ቅድምም አኬም ምናምን ነበሩ። በአሪፍ ውይይት ነበረ ቀኑ። በጣም ጥሩ ተወያዮች ምናምን ገብተው ነበረ። ብዙ ተማማርን። ጥሩ ትምህርቶች፣ አሪፍ ፕሮቴስታንቶች መጥተው ነበረ። እውነትም የምርም ለቃሉ ምናምን የሚታመኑ ኦኬ። ግን ደፍረው ደግሞ የራሳቸው የሆኑ ሰዎችን ለመንካት ፈቃደኛ ያልሆኑ እንደዛ አለ ሊኖር ይችላል። ግን ዞሮ ዞሮ ለቃል መታመን ከተጀመረ መጨረሻቸው ማረፊያቸው ኦፍኮርስ የጌታ ቤተክርስቲያን ነው የሚሆነው። ኦኬ፣ ለመጽሐፍ ቅዱስና ለክርስቶስ መታመን የጀመረ ፕሮቴስታንት ማረፊያው ኦኬ እረፍት የሆነችው የጌታ ቤተክርስቲያን ውስጥ ነው የሚሆነው ማለት ነው። ብዙ ሰዎች ተመልክታችኋል፣ ብዙ ሰዎች አይታችኋል። ከኛ ጋር ሲከራከሩ ብዙ ሰዎች ነበሩ። ከዛ መጨረሻቸው ግን ፕሮቴስታንት ውስጥ ከጩኸትና ጌታን ከመቃወም ውጭ ህይወት እንደሌለ ሲገባቸው መጨረሻቸው የት እንደሆነ አይታችኋል። እና በህይወታቸው ሁሉ ሲመሰክሩላት የሚኖሯት ቤተክርስቲያን ውስጥ ገብተው ትመለከታላችሁ። ስለዚህ የእናንተ መጨረሻ እንደዛ እንዲሆን ነው ዋናው ፍላጎታችን ማለት ነው። ለእግዚአብሔር ቃል ታምናችሁ መጽሐፍ ቅዱስን ተቀብላችሁ የጌታ ቤተክርስቲያንን እንድታውቁ ማለት ነው። አሁን ከገባው ወንድማችን ውጭ ማለት ነው። እንግዲህ ጠፍቶ ሲመጣ እንኳን ትንሽ ለውጥ ካደረገ ብለን ነበር። አልተለወጠም። መጀመሪያ እነሱ ያሉበትን እንድታሳዩቸው አይፈልጉም። ኦኬ፣ ከተነካኩ ወይም ደግሞ ከነካካቸዋቸው ብሶት አለባቸው። ያውቁታል። እነሱ እውነት ውስጥ እንደሌሉ ራሳቸው ስለሚያውቁት ከብሶታቸው ከጨዋታቸው ነው የምትረዱት ማለት ነው። ኦኬ፣ አሁን የሄድንበት አካሄድ ሄደን ቁስሉ ጋር ደረስን። ኦኬ፣ ቁስሉ ምንድነው? ከ15 17 ወደዛ ማለፍ ይችላል ፕሮቴስታንት አይችልም። በቃ ትልቁ ቁስላቸው ከዛ ማለፍ እንደማይችሉ ክርስቶስ ጋር ሊደርሱ እንደማይችሉ ይገባቸዋል። ታዲያ ምን ላይ ነው መሰረት? የእነሱ መሰረታቸው ምንድን ነው? ቤተክርስቲያንን መሳደብ። ኦኬ፣ በቤተክርስቲያን ላይ አፍህን ማላከክ ምናምን፣ በቃ በዚህ ነው የሚስማሙት አንድ የሚሆኑት ማለት ነው። አይ ትምህርት ላይ እስቲ ቤተክርስቲያናቸው ከዚህ በፊት የነበረችበትን አሳዩ ከተባሉ ማይ ብራዘር የሉም። በቃ ከዛ በኋላ ማለት
አሁን ስለተነሳው ሀሳብ ቅድም ብሎታል ጆባ። በቤተ ክርስቲያን መሰረተ እምነት ማንም ፕሮቴስታንት ክርስቲያን ፊት ቆሞ መነጋገር አይችልም። በቃ ጥያቄ ያላቸው እስቲ ኦርቶዶክስ ለምን አትሆኑም? ኦርቶዶክስ መሆኛ ትምህርቶች አሉ አይደል? መሰረተ ትምህርቶች። እነዛ መሰረተ ትምህርቶች ላይ ማንም ጥያቄ ሊያነሳ አይችልም። ያው ገቡ፣ ጥምቀት አነሱ። በጥምቀት በቃ መቆም አችልማ። ከክርስቶስ ጋር ነው የምትጋጨው ቀጥታ ጥምቀትን ከተቃወምክ ማለት። ቅዱስ ቁርባን በቃ ከክርስቶስ ጋር ቀጥታ የምትጋጨው። ክርስቶስ ራሱ እኔ በጣም ደስ የሚለኝ በሁለቱም ቅዱሳት ምስጢራት በኩል ማለት ነው ክርስቶስ ወደዚህም ወደዚያ የማያስብል ትምህርት፣ እንደውም ይሄንን ያልተቀበሉ ሰዎችን ሂዱ ከእኔ ሲላቸው በግልጽ መጽሐፍ ቅዱስ ላይ ስለተቀመጠ ማለት አይደለ? አይሁዳውያን ስለ ቅዱስ ቁርባን ክርስቶስ በሚያስተምርበት ሰዓት ማለት ነው ስጋዬን ካልበላችሁ ደሜን ካልጠጣችሁ ሕይወት የላችሁም ሲላቸው ይሄማ እንዴት ሊሆን ይችላል አሉ። በቃ አብዛኞቹ ደቀ መዛሙርት ወደ ኋላ ሸሹ ይላል። ክርስቶስ ኧረ ቆዩ ምሳሌ ነው የመታሰቢያ ብቻ ነው አላላቸውም። ኦኬ ወደ ሐዋርያቶቹ ዞርና እናንተስ መሄድ ትፈልጋላችሁ ወይ ነው የሚላቸው። አለቀ። ስለዚህ በእነዚህ ትምህርቶች እኛ ፊት መቆም እንደማይችሉ ክርስቲያኖች ፊት መቆም እንደማይችሉ ስለሚገባቸው ያነሳው ክፍል ምንድን ነው? የሆነ መጽሐፍ ድንግል ማርያም ለዓለም ሁሉ ሞታለች ይላል። ይሄ በጣም ትልቅ ውሸት ነው። የክርስቶስን ስፍራ ተክታ ማለት ነው። ይሄ በጣም ሲጀመር እንዲህ ማለት ራሱ ትልቅ ወንጀል ነው፣ በእኛ ትልቅ ክህደትም ጭምር ነው ማለት ባይዘው እኛ ቤተክርስቲያን ውጪ መሆን ጠቀመህ እንጂ እንዲህ ብለህ በመናገር ራሱ የሚያስወግዝ ትምህርት ነው። ኦኬ ምክንያቱ እንኳን እመቤታችን ብቻ ለዓለም ሁሉ ኃጢአት ልትሞት ይቅርና ማለት ነው ቅዱሳን ሁሉ ተሰብስበው ቢሞቱ ሁሉም ተሰብስበው ቢሞቱ የክርስቶስን ዋጋ የሚተካ ማንም ፍጥረት የለም። ይሄ የቤተ ክርስቲያናችን ትምህርት ነው። አንድ ቪዲዮ የመጨረሻ ያሳያል። ሁሉም ቅዱሳን ተሰብስበው ቢሞቱ የክርስቶስን ደም የሚተካ ማንም ፍጥረት የለም። ለዛ ነው ቤተ ክርስቲያናችን ሁልጊዜ ምን ትላለች? እንዴ በመሰቀል ደረጃማ ብዙ ፍጥረታት እኮ ከክርስቶስ ብዙ ንጹሐን እኮ በግፍ ተሰቅለዋል መስቀል ላይ አለ። ግን አንዱም ፍጥረት የክርስቶስን ደም ሊተካ የተቻለው ማንም የለም። አባ ጊዮርጊስ ዘጋስጫ የሚናገሩት በመጽሐፈ ምስጢር በመስቀል ላይ የተሰቀለ ብዙ ሰው የለም አለ። አንድም ሰው ግን መስቀልን የቀደሰ ማንም የለም ይላል። ብዙ የንጹሐን ደም በከንቱ ፈሷል፣ ከአቤል ጀምሮ እስከ ዘካርያስ ድረስ። ኧረ ዘካርያስ አይደለም እስከ ክርስቶስ 144,000 ንጹሐን ህፃናት 144,000 ንጹሐን ህፃናት በግፍ ተገድለዋል። የነሱ እንደ ወንዝ ቢፈስ ደማቸው ፍጥረትን ማዳን የሚችል ደም ነው? አይቻልም። ኦኬ ለዛ ነው የፍጥረት ሁሉ ተሰብስቦ ዋጋ ቢከፈል ደም ቢፈስ ኦፍኮርስ የክርስቶስን ደም የሚተካ ፍጥረት በፍጹም የለም። የሚተካ ቢኖር ኖሮም አምላክ ሰው መሆንም ባላስፈልገው ነበር። የቤተ ክርስቲያናችን መጠሪያዋ ራሱ ተዋህዶም ባልሆነ ነበር አይደል? የቤተ ክርስቲያናችን መጠሪያዋ ተዋህዶ ነው። አምላክ ሰው ሆነ ወይም ደግሞ የስግው ቃል መጠሪያ ማለት ነው። ስሟ ራሱ ተዋህዶ ባልሆነም ነበረ። ስለዚህ ያንን ስለምናቅ ነው ኦኬ ያለ ክርስቶስ ዓለም ሊድን አይችልም የሚለው ትምህርታችን የታመነ ትምህርት ነው። ድንግል ማርያም ግን የዓለም ቤዛ ነች። ትክክል። ይሄም የማይካድ ትምህርታችን ነው። ይሄን ያመጣ ነው እኛ አይደለንም። በነገራችን ላይ በቃ የአባቶች የመጽሐፍ ቅዱስ ትምህርት ነው። የዓለም ቤዛ የሚለውን ማለት የክርስቶስ በክርስቶስ ምትክ ማለት አይደለም። የዓለም ቤዛ ስለተባለ ክርስቶስን የሚተካ ማለት አይደለም። የዓለም ቤዛ ትባላለች። ትክክል። የማን የሔዋንን በደል የካሰች ብቸኛ ፍጥረት ስለሆነች እመቤታችን ብቸኛ የሔዋንን በደል የካሰች ማነች? እመቤታችን ብቻ ነች። ይሄ እነ ቅዱስ ሄራኔስ እነ ቅዱስ ጀስቲን ማርቲር። ሄራኔስ ማለት የፖሊካርፕ ደቀ መዝሙር፣ ፖሊካርፕ የቅዱስ ዮሐንስ ደቀ መዝሙር አለ። የእሱ ተማሪ ድንግል ማርያም የማን ምትክ ነች ይላል? የሔዋን ምትኳ ነች። ጀስቲን ማርቲርም ሁለቱንም ያነጻጽራል፣ ሔዋንና ድንግል ማርያምን ማለት ነው። የሔዋን አለመታዘዝ በድንግል ማርያም መታዘዝ ተካሰ ብለው አባቶች በሚገባ ያስተምራሉ ማለት ነው፣ ያስተምራሉ። ምናልባት ግን ይሄ ስለ እመቤታችን የተነሳ አንድ አባት የተናገሩት አንድ ቪዲዮ ላሳይና ያሬደው ከዛ አንተ ጠቅልለው እንጨርሳለን። የእመቤታችን አማላጅነት የክርስቶስን ቤዛነት አይተካም። የክርስቶስን ቤዛነት የሚተካ ነገር ምንም የለም። የቤተክርስቲያን መልሷ ይሄ ነው። የእመቤታችን አማላጅነት የክርስቶስን ቤዛነት ይተካል ብለን የምናምን ከሆነ እኮ ክርስቶስ ሳይሰቀል ድነናል ብለን የምናምንን ማለት ነው።
ገና ክርስቶስ ሳይመጣ እሷ ስለምታማልድ በቃ አማልዳ ዓለምን ታድነው ነበር። የእመቤታችን አማላጅነት አይደለም የቅዱሳን መላእክት አማላጅነት ቢሆን የቅዱሳን ሁሉ አማላጅነታቸው የእመቤታችንንም ጨምሮ የፍጡራን ሁሉ ተጋድሎ ተደምሮ አንዱን ነጥብ እንኳን ሊይዝ አይችልም። ክርስቶስ የተጸነሳትን መጸነስ ይሄን አገላለጽ በደንብ እኔ በጣም ደስ የሚልኝ ያው የሁሉንም ቅዱሳን መላእክት የቅዱሳን ሰዎች በድምሩ የእመቤታችንን ምልጃ ተደምሮ የክርስቶስ አንዷን ነጥብ የከፈላትን ዋጋ አይሆን። ኦኬ መሆን አይችልም። ክርስቶስ የተገረፈውን መገረፍ ሊሆን አይችልም። እንዲህ ተብሎም ሊነጻጸርም ሊወዳደርም አይችልም። እንደው ማወዳደሩም በእውነት ድፍረት ነው። በቃ ማወዳደር ራሱ ነውር ነው። እናንተ የምታመልኩት አካል እንደ ፍጡር እንደ ራሳችሁ አድርጋችሁ ስለምትቆጥሩት ከማንም ጋር እየተነሳችሁ ማነጻጸር ለምዳችሁታል። እኛ ግን ስለ እመቤታችን እና ስለ ቅዱሳን ስንናገር ፈጽሞ ከክርስቶስ ጋር አነጻጽረን አንነጋገርም በጭራሽ። እንዴት ነው ከክርስቶስ ጋር ራሱ የሚነጻጸሩት ቅዱሳን? አናነጻጽርም። ቅድም እንዳለው ኢዮባ የዓለም ብርሃን ተብሏል፣ የዓለም ብርሃን ተብለዋል ቅዱሳን፣ ክርስቶስም ተብሏል። አሁን ሁለቱም የዓለም ብርሃን ነው የምናነጻጽረው፣ የክርስቶስና የቅዱሳን አናነጻጽርም በጭራሽ። እንደዚህ አይነት ማነጻጸር ላይ ራሱ ክርስቲያን እስከሆንን ድረስ አንገባ፣ ፍጥሩን ከፈጣሪ ጋር አናነጻጽርም በጭራሽ ለማለት ነው። እግዚአብሔር ይስጥልኝ አርዴ። እሺ ዮሐድዬ በጣም እግዚአብሔር ይስጥልን፣ ቃልዎት ያሰማልን፣ ስላስተማራችሁን እናንተንም ጸጋችሁን ያብዛልን። በጣም ወዳችኋለሁ። እግዚአብሔር ያበርታችሁ በአገልግሎታችሁ። በጣም እናመሰግናለን። ዲያቆን ስዩሜ አቤት ረቡን እንዴት ነው? ሰላም ለርሶ። እንኳን በሰላም መጡ። እንኳን ሰላም ቆያችሁ። የዋዴ እንደምናችሁ? ሰላም ናችሁ? እግዚአብሔር ይመስገን። ዲያቆን እንዴት ነው? ሰላም ብያለሁ። ሰላም ነኝ እኔ አባት፣ እግዚአብሔር ይመስገን። በእውነት ጉባኤው ይቀጥል። በጣም ደስ የሚል ጉባኤ ነው። እኔ ግን እንዲያው በእውነት ምንድነው ትርጉም ለምንድን ነው በራሳቸው የሚሰጡት ነገር በጣም እያስጨነቀኝ ነው። ወደፊት አንድ ፕሮቴስታንት በቁጥራቸው ልክ ሃይማኖትን ይመሰርታሉ። ምን አለ ስዩም በሉኝ፣ ትንቢት አይደለም። ምክንያቱም ቀጥታ ያውን እኔ ከመምህር ጋር ሁሌም እዚህ ጋር ስላለው ቀጥታ የሚመጡት ሁሉም የራሳቸውን ትርጉም መጽሐፍ ቅዱሱ በራሳቸው ተርጉመው በራሳቸው ፈተው ነው የሚመጡት። ይሄ ደግሞ በጣም ስጋት ላይ ናቸው። ምክንያቱም መጽሐፍ ቅዱሳዊ ፍች አለው። ከዛ አንባቢው እንደራሱ የሚፈተው አለ። እዛ ደግሞ እንደ አካባቢው የሚፈታ እንደ ቋንቋቸው የሚፈቱት ፍች አለ። ይህ ሁለቱ ስህተት ናቸው። መጽሐፍ ቅዱስ በመጽሐፍ ቅዱሳዊ ፍች ነው ሊፈታ የሚገባው። እሷ ደግሞ ቤተክርስቲያን ያለው እሱ ከሐዋርያት ጀምሮ የተቀባበለው እሱ ነገር ካልቀጠለ የነሱ ነገር ገደል እንደገባ ነው የታየ፣ ገደልም የገባ ነገር ነው እና መጽሐፍ ቅዱስ በራሳቸው መተርጎም በጣም ስህተት የሆነ ነገር ይታያል። በየቁጥራቸው ሃይማኖት እንደሚመሰርቱ እርግጠኛ ነኝ። ከዛ ባለፈ ከመጽሐፍ ቅዱስ ወጥተዋል። አንደኛ የወጡት ምንድነው? መጽሐፍ ቅዱስ ያለውን ቃል አልተቀበሉም። ቅዱስ ጳውሎስ ያለውን አልቀበልም አለ አንድ ወገናችን። እንደዚህ ነው ቃል በቃል የተናገረው። ሁለተኛ ደግሞ ከመጽሐፍ ቅዱስ ወጥተው ወደ ድርሳናት ገድላት ውስጥ ገብተዋል። እሱ ደግሞ ከጉሬው ወጣ የሆነች ነገር ገለባ ውስጥ እንደተደበቀች ነው የሚያሳይባቸው። ምክንያቱም ገለባውን ወይም በእግርህ ወይም በሆነ ነገር አንስተህ እሷን ማጋለጥ ይቻላል ማለት ነው። ስለዚህ እዛ ውስጥ እንደተደበቁ ነው የታየኝ፣ ምንም ዋጋ እንደሌላቸው። ሁለተኛ ድነትን በተመሰረተ እኛ ድነት መስቀል ያድነናል። በጥምቀትም በምንም ነገር ድነትን ስንናገር ቅድም እንዳሉት የዋድ ላይ አልደግመውም ያው ስለተናገሩት እንጂ የክርስቶስን የተካ ነገር አይደለም። አሁን መስቀሉ እኮ በክርስቶስ ማዳን ላይ ገብቷል። ነገረ ድነታቸው እንደዚህ ነው የሚሉት እኮ ቀጥታ በእነሱ አእምሮ ከክርስቶስ ጋር እያያዙት ነው። ግን ደግሞ ቅድም ሊቃውንቱም እንደተናገሩት አንዷን ግርፋት የክርስቶስን የሚተካ የለም እንዳሉ እንደተናገሩት ነው። ሁለተኛ ስሜታዊ መሆን ነው፣ መሳደብ ነው። በብዛት እንደዚህ በየከተማው ኢየሱስ ጌታ ነው የሚለን ሞንተርቦ ይዘው ከዚህ እየመጡ ቢማሩ በጣም ጥሩ ነበር እላለሁ። ስለተሰጠኝ እድል እግዚአብሔር ያክብርልኝ። አመሰግናለሁ። ቃለ ሕይወት ያሰማልኝ ሁላችሁን። እሺ መልካም ስዩም ዲያቆን፣ እግዚአብሔር ይስጥልን፣ ክህነት ይባርክልን፣ ከፍ ወዳለው ማዕረግ ያደርስልን። እርሶንም ጨርሰናል። ከኔ ጋር እንግዲህ ኦልሞስት የነጋቢን ነው። ዮሐድዬንም፣ ኢዮባንም፣ አኬንም ሌሎቹንም ዲያቆን ስዩምንም
ለመዋየት የገባችሁ ፕሮቴስታንት ወንድሞቻችንም እግዚአብሔር ይስጥልን ስለመጣችሁ። ማጠቃለያ ሀሳብ ምንድን ነው? ዛሬ ባነሳ ነው ለምን ኦርቶዶክስ አትሆኑም በሚለው ላይ እንግዲህ ዶግማችን ምንም እንዳልተነካ እያያችሁት ነው። መንካትም አይፈለግም። ምክንያቱም ከተነካ በፕሮቴስታንቱ ያለውን ብዙ ልዩነት ስለሚዳሰስ ማለት ነው። እና ያን ግን አስረግጠን በደንብ እሱን አሳይተናል። በመጨረሻም ያው ስድብና ንዴት ሆነ። ዮሐድዬንም ማስደነገጡብን የሚናገሩ እስኪጠፋው ድረስ ኤክስፔክት ስላላረገ ወዲያውን ያ ሁሉ ስድብ ሲመጣ ያ ሁሉ ቶን ሲቀየር ዮሐድዬም ደነገጠብን እና ለማንኛውም እንደዚህ እየገባን እስቲ እንጠይቃቸዋለን ኦርቶዶክስ አትሆኑም እያለን ኦርቶዶክስ የማትሆኑበትን ምክንያት እንሰማለን። ባለፈው ዮሐድዬ አንድ የሚያስቅ ነገር ልንገራችሁ። ስዩሜም ነበረ እና አንድ ፕሮቴስታንት ገብቶ ለምን ኦርቶዶክስ አትሆኑም ብዬ ከፍቼ ከ2 ቀን ነው ከ3 ቀን በፊት ለምንድን ነው ስለው ምን አለኝ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አዳዲስ ትምህርት የላትም ማለት። ይኸው 2000 ዓመት ሙሉ አንድ ትምህርት ነው። እኛ ግን አዲስ ፀሐይ ያወጣልናል። አዲስ ፀሐይ ነው ዕለት ዕለት የሚወጣልን እና አዳዲስ ትምህርት ሁል ቀን አለን እኛ። እናንተ ጋር ግን አዲስ ትምህርት የለም እና አዲስ ትምህርት ስለሌለ ኦርቶዶክስ አልሆንም ማለት እና በቃ እንደዛ ሰውዬ ሆንክብኝ ያልኩት በራስ በቆንጨሪያ አንገቴን መቱኝ ብዬ ተነሳው። እንደዚህ ያደረጉኝ በራሴ ዛቢያ በራሱ ዛቢያ ራሱን መታየ ሰውዬ እና በጣም እየገረመኝ ነበረ። ሰምተው ነበረ ዮሐድዬ ነበርክ? እንትኑ ሰምቼው ነበር ያ እና በራሱ ጊዜ በጣም ብዙ አይነት ትምህርት እንዳላቸው መሰከረ። እና ለማንኛውም በዚህ ውስጥ እንግዲህ ኦርቶዶክስን ሳታቋት ፕሮቴስታንት የሆናችሁ ሰዎችም እያገኘን ነው። እንግዲህ እስቲ እናንተም ደግሞ እግዚአብሔር ከፈቀደ የምትነቁበት ይሆናል። እንቀጥለዋለን ይሄንን። በተረፈ በማጠቃለያ መልእክቶች ምንድናቸው? ዮሐድዬን ፎሎ አድርጉት፣ ስዩሜን ፎሎ አድርጉ፣ መምህራን እዚህ የሚያስተምሩት ሁሉ ፎሎ አድርጉ ፕሊዝ። ይሄ ስድብ፣ ሐሜት፣ የወንድሞች እህቶችን ፎቶ ለጥፎ መሳደብ እገሌ እሱን ነገር ፕሊዝ ለህይወታችሁም ለድነታችሁም ለንስሐ እንኳን ያስጠጋችሁ። ስለዚህ እንደዚህ አይነት ቤቶች በተቻላችሁ መጠን ራቁ። የኔ ምክር ነው እውነቱን ለመናገር። ምክንያቱም ምንም ህይወታችሁ ላይ የምትጨምሩት ነገር የለም። በጸሎት አስቡ። በዚህ አይነት ድካም ውስጥ ላሉ ወንድሞች እህቶች፣ እናንተ ግን ራቁ። ምክንያቱም እናንተም ሳታውቁት ወደማይሆን ክፋት ውስጥ ጆሯችሁ ልባችሁ ይሄዳል። ስለዚህ ፕሊስ በቃ ንቃችሁ የምታልፉት ነገር ይብዛ። ለሁሉ ነገር መልስ አይሰጥም። ንቃችሁ የምታልፉት ነገር፣ ምክንያቱም ስድብ፣ ሐሜት፣ ክፋት የተናቀ ነው። በቃ የተናቀውን ነገር ንቃችሁ ለፉት። ሁሌም እንደምለው ዝንብን ያስናቃት ተፈጥሯ ሳይሆን ውሏዋ ነው። ዝንብን እንድትናቅ ያረጋት፣ ዝንብን በቃ በጣም ከፍጥረቱ ላይ የተናቀች ያረጋት ተፈጥሯ ሳይሆን ውሏዋ ነው። በቃ ስለዚህ ውሏችሁን አስተካክሉ። ከፍ ብላችሁ ስትውሉ ከፍ ብላችሁ ትውላላችሁ። ዝቅ ብላችሁ ካዋላችሁ የማይገባችሁ ቦታ እዛው በቃ በዛ ውስጥ ነው የምትሆኑት። እና ይቅርታ ቆይ ኦኬ እሺ። ስለዚህ በዛ መልኩ አድርጉ። በተረፈ የቅድም ተናግሬያለሁ ስጀምር አርሲ አካባቢ በወንድሞቻችን በእህቶቻችን በእናቶቻችን የደረሰውን ግፍ መከራ ክርስቲያን ብቻ መሆናቸው ስህተት ሆኖ ተገኝቶ መገደላቸውን ሁሉ እንቃወማለን። በጸሎት እንትጋ። እንግዲህ ቤተ ክህነቱም ቤተ መንግስቱም እንደምታዩት ብዙም ቦታ የሚሰጠው ነገር አይደለም የኛ ጉዳይ። ስለዚህ ገና ብዙ የክርስቲያኖች ደም ይፈሳል። የጌታ መምጫው እንግዲህ ሲደርስ አንደኛው ምልክት ይሄ ነው። ክርስቲያኖችን መግደል አገልግሎት መስሎት ይታይ ድረስ። ስለዚህ በእምነት እንበርታ፣ በጸሎት እንበርታ። እግዚአብሔር እንዲሰራ ስራ እኛ በፍቅር በንስሐ በይቅርታ ወጥ የሆነ መንፈሳዊነት ይዘን እንዲሆነ ነገር ኮሽ ስል ሲሆን መንፈሳዊነት ወጥ የሆነ መንፈስ እግዚአብሔርም እንዲሰራብን። እግዚአብሔር ድራማ ከሚሰራ ጋር ጉዳይ የለውም። እግዚአብሔር ቲያትረኛ ጋር ጉዳይ የለውም። ኦኬ። ስለዚህ ወጥ የሆነ መንፈሳዊነት ይዘን ብንጮ እንደ ራሔል እምባውን እንዲቆጠርልን እግዚአብሔር ዘንድ ይደርስ ንጹህ የሆነ ከፍቅር የሆነ ኦኬ። ከዛ የተነሳ ያለንን ጸሎት እና ልመና እናድርስ። በተረፈ እዚህ ቲክታክ ላይ ካለው ድራማ ካለው ውዝግብ ካለው ሽኩቻ ካለው ምናምን ውጡ። ራሳችንን በንስሐ እናዘጋጅ። ደግሞ ብዙ ገና ቤተክርስቲያን ብዙ እንደሚፈስበት ጊዜ ይመጣል። እግዚአብሔር ይርዳን። እግዚአብሔር እንግዲህ ቤተክርስቲያን ይጠብቅልን። እኛንም በሃይማኖታችን እስከ መጨረሻው እንድንጸና እንዳልክድ ይርዳን። በረከታቸው ግን ይደርብን። እነሱስ ሰርቀው ዘሙተው ጠጥተው
ወይ ክፉ ቦታ ተገኝቶ አይደለም። ኦርቶዶክሳዊ መሆናቸው ብቻ ነው ስህተት ሆኖ ተገኝቶ ያስገደላቸው። እነሱስ በረከትን አግኝተዋል። የሰማዕታቱ በረከት አግኝቷቸዋል። እኛ ግን እንደምታዩት ነው ወለም ዘለም እያልን ህይወታችን እንኳን እግዚአብሔር ደስ የሚያሰኘው አልሆነም እና እግዚአብሔር ይርዳን፣ ነፍሳቸውን ይማርልን፣ ለቤተሰቦቻቸው መጽናናትን ይስጥልን። ባገኛችሁት አጋጣሚ ሁሉ ይህን ነገር እንደምትቃወሙ ሀሳባችሁን ግለጹ። በጸሎትም ቤተክርስቲያንን እናስብ። አባቶችም ልብ እንዲገዙ ለመንጋው እንዲራሩ ከልብስን ከማሳመርና እንዲያው በቃ የሆነ እንትን ከማለት በቃ እንዲመለሱ ወደ ማስተዋል እንዲመጡ በጸሎት እናስባቸው። ለኦብዘርቨር መልስ አትስጡ እሺ ፕሊዝ። ይሳደብ ተውት፣ ችግር የለውም። የራስን ብብት አጽዳ ምናምን ችግር የለውም። መልስ አትመልሱለት እሺ። ለኦብዘርቨር ቅድም እንዳልኳችሁ ነው። አብራችሁ ከዝንብ ጋር የዝንብ አይነት ባህሪ ከያዛችሁ ትናቃላችሁ። ስለዚህ ይሳደብ ተውት። ሚዩትም አላረገውም። ኢትስ ኦኬ ተውት። በቃ የሆነ ሰላም አጥቷል ማለት ነው። ሰላም የለውም ወንድማችን እና እግዚአብሔር ሰላም ይስጥህ። በርታልን ወንድማችን ኦብዘርቨር፣ እግዚአብሔር ያረጋጋ። በተረፈ እግዚአብሔር ከኔም ከእናንተ ጋር ይሁን። የተከፈተ ቤት አለ። የተከፈተ ቤት ታያችኋል። የተከፈተ ቤት አለ። የተከፈተ ቤት አለ። ዲያቆን ፈለገ ከፍቷል። ኦኬ እስቲ ቆይ ሊያቸው። ዲያቆን ፈለገ አይታየኝም። ከፍቷል? እርግጠኛ ናችሁ? ወጥቷል። ኦኬ እየወጣ ነው። አይ ወጥቷ የለም። ላይቭም እያዩዋቸው ነው የሉም። በቃ መልካም። እንግዲህ ኦርቶዶክሲያን የከፈቱ ካሉ ወደ ኦርቶዶክሲያን ቤት ሂዱ፣ ተንማር፣ ንስሐ እንግባ። በተረፈ እሺ በተቻላችሁ መጠን በቃ የንስሐ ጊዜ የንስሐ ጊዜ እናመቻች። ንስሐ የምንገባበትን ወደ ሚስጥራት የምንበረታበትን አብዝተን ኦኬ ከሐሜቱ ከስድቡ ከክፋቱ ቀነስ አድርገን ወደ ንስሐ ወደ ስጋው ደሙ እሺ የምንሄድበት እናድርግ። ለሚሰድቧችሁ ሰው መልስ እንዳሰጡ እባካችሁ። ሁሌም ተናግሬያለሁ። እኔ ብዙ ቪዲዮዎች እየተቆራረጡ አያለው እኔን የሚሰድቡ ሰዎች በደንብ አድርጎ ሙልጭ አድርጎ የሚሰድቡኝ ሰዎች አሉ። ኢትስ ኦኬ ችግር የለውም፣ ምንም ችግር የለውም። እሺ ማናችሁም ለእኔ ብላችሁ ለማንም ሰው ብላችሁ መልስ መስጠት መሰዳደብ አያስፈልጋችሁ። ኦኬ ስድብ ከአጋንንት ነው። ስድብ የሴጣን ነው። ስድብ ከጨለማው መንፈስ ነው። ስለዚህ ፕሊዝ ምንም ስድብ እንዳትሳደቡ። ተሰደቡ እናንተ ችግር የለውም፣ መልሳችሁ ግን እንዳትሰድቡ እሺ። ባረጋችሁ ጥፋት ከሆነ ትታረሙበታላችሁ። ባላጠፋችሁ ጥፋት ከሆነ ግን የምትሰደቡት ክብር ነው። ምንም ችግር የለው። ተቀቡት። ቫይታሚን ነው፣ ሴራቪ ነው፣ ኮኮስ ምንም ችግር የለው። በቃ ምንም ስድብን የሚሸከም ትከሻ ሊኖረን ይገባል። መልስ አይሰጥ። የሆነ ሰው ቤት ለጥፎ ፎቶ ለጥፎ ስለሰደባችሁ እናንተም ለጥፋችሁ አይደረግም። እሺ በቃ ምንም እግዚአብሔር ልቦና ይስጣቸው፣ እግዚአብሔር ፈውስን ምሕረት ያርግላቸው ብላችሁ መመረቅ እውነቱን ለመናገር እንጂ ምንም እንዳትሳደቡ። ስድብ የስንፍና ነው። ስድብ ከአጋንንት ነው። ስድብ ሰይጣናዊ ነው። ኦኬ ስድብ በጣም የመጨረሻ የሰነፍ ሰው መገለጫው እና እንዳትሳደቡ በተቻለ መጠነቅ እሺ። በሉ እንግዲህ ሰላም እግዚአብሔር ከኔም ከእናንተ ጋር ይሁን። እሺ መልካም ጊዜ መልካም ቀን የተማሩልን በልቦናችን ያሳድርብን። የአብ የወልድ መንፈስ ቅዱስ ቸርነት ረድኤት በረከት ከኔም ከእናንተ ጋር ይሁን። የእመቤታችን ጸሎቷ በረከቷ ቃል ኪዳኗ ምልጃዋ ጸሎቷ ከሁላችን ጋር ይሁን። የመላእክት ሁሉ ጥበቃ ከኔም ከእናንተ ጋር ይሁን። ታብታብ በማድረግ ይኸው 1.5 ሚሊዮን አስገብታችኋል። ታብታብ በማድረግ ሼር ኮፒ ሊንክ በማድረግ ጊፍት በመስጠት አብራችሁ የነበራችሁ ሁሉ እግዚአብሔር በወጣ የተካላችሁ ጸጋና በረከት ይስጣችሁ። እሺ በጣም እናመሰግናለን። ባለፈው ፕሮቴስታንቶቹ አሹት ውሸት አለ ብያችኋለሁ። ኔክስት ዊክ ላይ እስቲ አሬንጅ አድርገን እነ ሜርሲ እና መሳይ የሚባሉ ሰዎች ያው የኤርሚያስ ግሩፖች ታውቃችኋላችሁ እና የሳውንድ ፎሬንዚክ ምርመራ ብለው የዋሹት ውሸት ነበረ ታውቃላችሁ።
እና እዛ ላይ ለእያንዳንዱ ነገር እነሱን ጠርተን ዲቤ እንትን ምንድን ነው እነሱም መሳይና ሜርስ የተባሉ ወንድሞቻችን መጥተው ያን ነገር እንዲያሳዩ ፈልገን ነበር። ጸጥ አሉ። ባላየ ባልሰማ ጸጥ አሉ። ያውቁታልና ስራቸውን ያውቁታል፣ ምን ያህል ሰው እንደሸወዱ ስለሚያውቁ ኑ እስቲ እንገናኝና እናንተም የሰራችሁትን እኛም ደግሞ ያንኑ ሶፍትዌር እስቲ ተጠቅመን ለህዝቡ እናሳይ ስንል ጸጥ፣ ባላየ ባልሰማ። ይኸው 1 ሳምንት ጸጥ፣ ማንም መልስ የመለሰ የለም። እሺ ተቀብያለሁ ያለም የለም፣ ጸጥ። መሳይም ድራሹ ጠፋ ከቲክታክ። ሜርሲ እንኳን አላቅም፣ ፎሎወርም ስላልሆነች አላቅም። ግን በቃ መልስ የሰጠን የለም። መልስ አይታችኋል? መልስ አይታችኋል? እኔ መልስ አላየሁም። መልስ ሰጥተውናል። መልስ አይታችኋል? እሺ ተቀብለናል ጥሪያችሁን የሚል አይታችኋል? እኔ አላየውም ፐርሰናሊ። የለም አይደል? አዎ ጸጥ በቃ ያውቁታላ። ለማንኛውም ግን እነሱ መለሱም አልመለሱም እኛ ዞሮ ዞሮ ውሸታቸውን ያሳዩትን ውሸት እናሳያለን። ወይ በእኛ ቤት ወይ በቴዲ አዋሳ ቤት እናሳያለን። እነሱ ቢመልሱ መልካም ነው፣ ካልመለሱ ግን ውሸታቸውንና ምን ያህል ሰው እንዳጨረበሩ እሱን እናሳያለን ማለት ነው። ኦኬ ዘግተናል ብለዋል። እንደ ኤርሚያስ ዝም ብሎኛል ጌታ እንዳለው ዘግተናል አሉ። አይ ዘግተናል። ክፍት አድርገውታል ነበር እንዴ? ክፍት አድርገውታል ነበር እንዴ? ወንድማችን እኮ ካቀረበ በኋላ ክፍት ነው ብሎ ነበር እኮ። ማንም ሰው የሚጠይቀኝ ካለ ጠይቀኝ ብሎ ነበር። ይኸው ጠየቅን። 1 ሳምንት ብሎ ባላየ ባልሰማ ጸጥ አላችሁ። ችግር የለውም እናንተ ጸጥ አላችሁ አላላችሁ። እኛ ግን የሰራችሁትን ውሸት ያረጋችሁትን ውሸት እሱን ሁሉ አሳያለሁ ማለት ነው። እሺ ዲያቆን ክርስቶፈርስ ከፍተዋል። እስቲ ኦኬ ቆይ ዲያቆን ክርስቶፈርስ ከከፈቱ እሳቸው ጋር እንሂድና እዛ እንሰበሰባለን። እንግዲህ ዲያቆን ክርስቶፈርስ አይ ቲንክ ገስ ሰው አስገቡ መሰለኝ። አንተ ቆብ ደፍቶ ወንጌል ይሸቅጣል። ኦብዘር ምን ሆና ዛሬ ደህና ነህ? የሆነ የተናደርክበት ነገር አለ ወይ? ምንድን ነው? ሰክረሃል? ጠጥተሃል? የምጽፈውን ነገር እያየ ሆኖ ወንድሜ ምን ሆነሃል? ምንድን ነው እንደዚህ የሚያደርግህ? ምንድን ነው እንደዚህ የሚያሰድብ የሚያራግምህ? ሰላም ነው ወንድሜ? ሰላም ነው እንዴ? ችግር አለብህ? ደስተኛ አይደለም በኑሮክ በትዳርህ? ምን ሆነሃል? ዝም ብለህ እኮ የተሳደብክ እኮ ነው ወንድሜ። ያውዘበር ወንጌላ ያውዘበር እንዴ ወይ ጉድ! እሺ እንዳልክ እንግዲህ ምን ሚውት ላርግ ብሎክ ላርግ እንደዛ ነው የፈለግከው? ብሎክ ላርግ ሚውት ላርግ እንደዛ ነው የፈለግከው? ንገረኝ። አዎ በለኝና ላርግ፣ ችግር የለውም። አዎ በለኝ ላርግ ፕሊዝ። ወንጌላዊነትን ትተህ ወንጀላዊ ከምትሆን ላግዝ። ወይ በኑሮ ደስተኛ ካልሆንክ፣ በትዳር ደስተኛ ካልሆንክ፣ በህይወት ደስተኛ ካልሆንክ ንገረኝ፣ ጻፍልኝ። ብሎክ አርገኝ በላይ ላርግ፣ ልርዳ፣ ላግዝ። በዚህ አትሊስት ዝም ብለህ የምትበሳጭ ከሆነ ነው። እሺ ፈሪሳዊ ቆብ ምንድን ያልከኝ? ፈሪሳዊ ቆብ ደፊ። በቃ ይሄን ያለ ካቅም ኦብዘርቨር በቃ እኔ ስድብ ከአጋንንት ነው ብዬ አምናለሁ። ስለዚህ እንግዲህ ህብረትን ለይተሃል። በጣም ዝም አልኩ። ስትሳደብ ጠበኩ። ምንም እንግዲህ አንተ ምንም አይ ቲንክ ኑሮ ተወዶብሃል ይመስለኛል። አይ ነው እንደዚህ አይነት ሰዎች ብስጩ ካላችሁ፣ ብሶተኛ ካላችሁ ፕሊዝ ንገሩኝ። የሆነ የጎደላችሁ ነገር ካለ ጤፍም ዘይትም ምናምን እልክላችኋለሁ። ፍራንክ ቱ ቢ ኦነስት እንዴት ሰው ዝም ብሎ ከመሬት ተነስቶ ይሳደባል? የሆነ ችግር አለ ማለት ነው። ወይ ተናድሃል፣ ወይ ተበሳጭተሃል፣ ወይ የሆነ ዘይት በርበሬ ምናምን ጎሏል ማለት ነው። ሰው ንገረኝና ምንም ችግር የለውም
እንልክልሃለን። እሺ በሉ እንግዲህ እግዚአብሔር ከኔም ከእናንተ ጋር ያሁን። ዲያቆን ክርስቶፎረስ ጋር ሂዱ። እሺ ዲያቆን ክርስቶፎረስ ጋር ሂዱ። የኤርሚያስና የነ ሜርሲ የነ መሳይን ውሸት እንግዲህ ያው ካሚንግ ሱን ታያላችሁ። ጥሪ አቅርበን ነበረ። ማንም ፕሮቴስታንት ደፍሮ በተለይ ሜርሲ እና መሳይ የተባሉት እህትና ወንድሞቻችን ያን ነገር ያቀረቡት መልሰው እኛ ፊት ማቅረብ አፍረዋል፣ ቀርተዋል እንዳየሁት። ምክንያቱም ስራቸውን ስለሚያውቁ ለህዝቡ እስቲ ክፈቱንና ሶፍትዌሩን ከፍታችሁ አሳዩ ብለን ነበር የጠየቅነው። ያው ጸጥ ሆኗል። ባላየ ባልሰማ ችግር የለውም። እኛ ግን እናሳያችኋለን። ኦኬ በሉ እግዚአብሔር ከኔም ከእናንተ ጋር ይሁን። ዲያቆን ክርስቶፎረስ ጋር ሂዱ።